የእንግሊዝ ፕሪሚየር ሊግ 27ኛ ሳምንት የመጨረሻ ጨዋታ ትናንት ምሽት ተደርጓል። በለንደን ስቴዲየም የተደረገ ጨዋታ ነው። ዌስትሃም ዩናይትድ ሌስተር ሲቲን 2-0 በሆነ ውጤት አሸንፏል። ሱሼክ እና ቬስትጋርድ ራሱ ላይ ነው ጎሎችን ያስቆጠሩት። ዌስትሃም ተከታታይ ድል አስመዝግቧል። አሁን በ33 ነጥቦች ወደ 15ኛ ደረጃም ከፍ ብሏል። አርሰናልን ማሸነፉ ይታወሳል 1-0 ኤሚሬትስ ላይ በተደረገ ጨዋታ። ትናንትና ደግሞ በተከታታይ 3 ጨዋታዎች ያሸነፈውን ሌስተር ሲቲን በማሸነፍ ያንን መጥፎ ተከታታይ ድል ሽንፈት ያስመዘገበበትን ታሪክ መለወጥ ችሏል። ትናንትና ዌስትሃም ዩናይትድ ሌስተር ሲቲ ደግሞ 4ኛ ተከታታይ የሊግ ጨዋታ ተሸንፏል። በአራቱ ፍልሚያዎች በድምር 12 ጎሎች ተቆጥሮበት አንድም ጎል አላስቆጠረም። በ17 ነጥቦች 19ኛ ደረጃ ወራጅ ቀጠና ውስጥ የሚገኝ ቡድን ነው። ከወራጅ ቀጠና አንድ ደረጃ ከፍ ብሎ ከሚገኘው ወልቭስ ያለው የነጥብ ልዩነት ደግሞ 5 ሆኗልና የ2 ጨዋታ ልዩነት ማለት ነው። ወራጅ ቀጠና ውስጥ ያሉ ክለቦች በጣም እየተቸገሩ ስለሆነ ለማሸነፍ ኢፕስዊች ታውንም በዚህ ሳምንት በማንቸስተር ዩናይትድ ተሸንፏል። ያው ማንቸስተር ዩናይትድ ዶርጉ በመጀመሪያው አጋማሽ በቀይ ካርድ ወጥቶበት ነው ያሸነፈውና ያንን እድል እንኳን መጠቀም አልቻለም። ለሳውዛምፕተንም ጨዋታዎችን እየተሸነፈ ነው። ሌስተር ሲቲም እየተሸነፈ ስለቀጠለ ለወልቭስ ትልቅ እድል ይመስለኛል። ወልቭስ በጣም አሪፍ ቡድን እንደሆነ ይታወቃል። ሌስተር ሲቲን ሩድ ቫን ኒስተልሮይ ከያዘው በኋላም 14 ጨዋታዎችን መርቶ 11 ጨዋታዎችን ተሸንፏል። ትናንትና እሱም ከባድ ጊዜ ላይ መሆኑን አረጋግጧል እና ምናልባት በዚህ የውድድር ዓመት በእንግሊዝ ፕሪሚየር ሊግ መቆየት ለሌስተር ሲቲ ከባድ ሊሆን ይችላል። በሚቀጥለው ዓመት በሻምፒዮንሺፕ ስለሚኖር ጊዜ እያሰቡ እንደሆነ የክለቡ አመራሮች መረጃዎች ይወጡ ነው። በሌስተር ሲቲ በኩል በጣም አሪፍ ነገር የእንግሊዝ ፕሪሚየር ሊግን ከወሰደ የቅርብ ጊዜ እንደሆነ ይታወቃል። 2015 ላይ ነው ሳይጠበቅ በጣም አስደናቂ ውጤት ያስመዘገበው። ምናልባት ከእንግሊዝ ፕሪሚየር ሊግ በታሪኩ በፕሪሚየር ሊጉ ታሪክ በአዲሱ ቅርጽ በጣም አስደናቂ ውጤት ሊሆን የሚችለው ሌስተር ሲቲ ያሸነፈበት የ2015 የውድድር ዓመት ነውና ያንን ካሳካ በኋላ ወዲያው ከጥቂት ዓመታት በኋላ ወደ ሻምፒዮንሺፕ ወርዶ ነበርና በወረደበት ዓመት የመጨረሻ ሳምንታት አስቀድመው እንደሚወርዱ እድል እያላቸው እንኳን እንደሚወርዱ ስለገመቱ አስቀድመው ስለ ሻምፒዮንሺፕ ውድድር ሲያስቡ ነበር። በመዘጋጀታቸው ምክንያት ወዲያውኑ በአንድ ዓመት ወደ ፕሪሚየር ሊጉ ተመልሰው መጥተዋል። ግን ደግሞ በፕሪሚየር ሊጉ ለመቆየት ከታች የመጡ ክለቦች እንዴት እንደሚቸገሩ ማሳያ ነው። ዘንድሮ 3ቱም ክለቦች ወራጅ ቀጠና ውስጥ ነው የሚገኙትና ልክ አስቀድሞ እንደነበረው ሁሉ ሌስተር ሲቲ አሁንም ዳግም ስለመመለስ ከቻምፒዮንሺፕ እያሰበ እንዳለ መረጃዎች እየወጡ ይገኛሉና ምናልባት እድል ኖሮት በዚህ የውድድር ዓመት የሚቀጥል ከሆነ ለቫን ኒስተልሮይ አሰልጣኝነት ጊዜም በጣም አሪፍ ነው። ትክክለኛ ውሳኔ ወስነዋል ብዬ አላስብም። ሌስተር ሲቲን መያዙ የተወሰነ ትንሽ ቢጠብቅ ሌሎች ከሌስተር ሲቲ የተሻሉ ክለቦችን መያዝ ይችል ነበር። ግን ደግሞ አንዳንድ አሰልጣኞች መፈተንን ይወዳሉና እንደዚህ አይነት ፈተና ውስጥ ገብተው ራሳቸውን በደንብ ማሳየት ይፈልጋሉ። ምናልባት እሱን መርጦ ሊሆን ይችላል። ግን ከ14 ጨዋታዎች 11 ሽንፈት በጣም ከባድ ነው። በጣሊያን ሴሪያ ተሳካ ጨዋታ ትናንትና ተደርጓል። 9ኛ ሳምንት ላይ መደረግ የነበረበት ጨዋታ ነው። በከባድ የአየር ጠባይ ምክንያት ተገፍቶ ትናንት ምሽት ተደርጓል። ቦሎኛ ኤሲ ሚላንን አሸንፏል። ኤሲ ሚላን ተከታታይ 2ኛ ጨዋታ ነው የተሸነፈው። ሳንቲያጎ ካስትሮ እና ዳን ዶዬ ለቦሎኛ፣ ራፋኤል ሊያው ለሚላን ጎሎችን አስቆጥረዋል። ራፋኤል ሊያው ጎል አስቆጥሮ ሚላንን መሪ ማድረግ ችሎ ነበረ። ግን ጥሩ የምልሰት ድል ቦሎኛ አስመዝግቧል። ትናንትና በ44 ነጥቦችም 6ኛ ደረጃን ከፊዮሬንቲና ተረክቧል። ቦሎኛ አምናም አስደናቂ ውድድር ዓመት ማሳለፉ ይታወሳል። ተጫዋቾች ወጥተውበት እንኳን ዘንድሮም ጥሩ ፉክክር እያደረገ ይገኛል። ሚላንን ትናንት በሜዳው አሸንፎ ደረጃውንም ከፍ አድርጓል። ቦሎኛ ደረጃውን ማሻሻሉን ተከትሎ ሚላን ከ7ኛ ደረጃ ወደ 8ኛ ደረጃ ዝቅ ብሏል። ትናንትና ተጫዋቾች አልነበሩም በጉዳት በተለያዩ ጉዳቶች ተጫዋቾችን ሳይዝ ነው ወደ ቦሎኛ ቅንቶ የተጫወተው። እናም ተሸንፏል። ወደ አጫጭር መረጃዎች እናምራ። ባርሴሎና ኔይማርን ወደ ካምፕ ኑ ለመመለስ አማራጮችን እየተመለከተ ነው የሚል መረጃ ዘ አትሌቲክ ይዞ ወጥቷል። ቢመለስ እኔ በጣም ደስ ይለኛል። በባርሴሎና መለያ በደንብ ብንመለከተው በጣም አሪፍ ይመስለኛል። 33 ዓመቱ ላይ ነው የሚገኙም ገና አሁን ባለው የተጫዋቾች የመጫወት አቅም 2-3 ዓመታትን በደንብ ልንመለከተው እንችላለን። ወደ ሳንቶስ ከተመለሰም በኋላ በጣም አስገራሚ የሆነ አቋሙን እያሳየ ይገኛል። አስቀድሞ ከነበረው 2 ዓመታት ይልቅ
በጥሩ የአካል ብቃት ላይም እንደሚገኝ ተመልክተናልና ባርሴሎና ይህንን የሚያሳካ ከሆነ ለባርሴሎናም አሪፍ ነው። በአዲሱ ስቴዲየም ሌላ ድምቀት ያገኛል። ቀድሞም ቢሆን ካምፕኑ ላይ የደመቀ ተጫዋች ስለሆነ ለተጫዋቾችም አርአያ የነበረ ምርጥ ብራዚላዊ ተጫዋች እግር ኳስን እንድንወድ የሚያደርግ በጣም አዝናኝ ተጫዋች ነውና ቢመለስ በበኩሌ በጣም ደስ ይለኛል። አርሰናል በኤዱ ጋስፐር ምትክ ስፖርቲንግ ዳይሬክተር ለመሾም በቀጣይ የፈረንጆች ወር ለማሳወቅ እቅድ እንዳለው አትሌቲክ መረጃ ይዞ ወጥቷል። የቀድሞ የዩናይትድ ሰው ዳና ሾርዝ በዚህ ስብስብ ውስጥ ወይም የስፖርቲንግ ዳይሬክተር ሊሆኑ ይችላሉ ከተባሉት መካከል አንደኛው ሆነው መጠቀሳቸው በጣም አነጋጋሪ ሆነዋል። በወራት ውስጥ ነው ከማንቸስተር ዩናይትድ ጋር የተለያዩት። ከአመት በፊት ነው ከወራት በፊት ነው ማንቸስተር ዩናይትድን የተቀላቀሉት። ከዛ በኋላ ትልቅ ተስፋ ተደርጎ ማንቸስተርን ወደ ቀድሞ ዝናው ክብሩ ይመልሳሉ ተብለው ከሚጠበቁ ሰዎች መካከል አንደኛው ነበሩ። ትልቅም ዝና ነበራቸው እሳቸው ራሱ ወደ ማንቸስተር ዩናይትድ ሲያመሩ ግን ወዲያውኑ ደግሞ ባለመስማማት ተሰናበቱ። እኚህ ሰው አሁን የአርሰናል ስፖርቲንግ ዳይሬክተር የመሆን እድል አላቸው ተብሏል። ሮቤርቶ ላቪ ለረጅም ጊዜ ከአርሰናል ጋር ይህንን ስፍራ የስፖርቲንግ ዳይሬክተርነቱን ስፍራ ይይዛሉ በሚል ስማቸው ሲነሳ ነበረ። አንድሪያ በሬታም እንደዚሁ በተመሳሳይ አሁን በጊዜያዊነት እየሰሩ ያሉት ጄሰን አይቶም እንደዚሁ በአማራጭነት ተይዘዋል። በቀጣይ ማን ይሆናል የሚጠበቅ ነው። ትልቅ ተጽዕኖ ስለሚኖረው በአርሰናል ቤት ውስጥ ኤዱ ጋስፐር የነበረው ተጽዕኖ በጣም ከፍ ያለ እንደነበረ ይታወሳልና የሱ መውጣት በቅርብ ጊዜ ሳይሆን ምናልባት በቀጣይ ዓመታት ተጽዕኖ ሊታይ ይችላል በሚል የአርሰናል የቀድሞ ተጫዋቹን መልቀቁ ተገቢ አይደለም በሚል የሚተቹም ስላሉ ማለት ነው። አርዳ ጉለር በቀጣይ ክረምት ማድሪድን የመልቀቅ እቅድ የለውም የሚል መረጃ ሬሌቮ ይዞ ወጥቷል። ፋብሪዚዮ ሮማኖም ይሄንን ጠቅሶ ዘግቦታል። እድል የተሰጠው አይደለም በሪያል ማድሪድ ቤት ውስጥ ገና 20 ዓመቱ ነው። የቀጣይ ጊዜ ኮከብ መሆን ካለበት የተወሰነ መረጋጋት እንዳለበት ነው የማስበው እና በዛው በሪያል ማድሪድ የሚቆይ ከሆነ የሚሰጡትን እድሎች እየተጠቀመ ራሱን በሚገባ አሳይቶ በትልቅ ክለብ ታላቅነቱን ማስመስከር ይኖርበታል። የስፔን ላሊጋ 26ኛ ሳምንት ዛሬ በሚደረግ አንድ ጨዋታ ይጀምራል። ምሽት 5 ሰዓት ጀምሮ ሪያል ቫያዶሊድ ከላስ ፓልማስ ጋር ይጫወታል። ነገ ደግሞ ዢሮና ከሴልታ ቪጎ 10 ሰዓት ጀምሮ 12 ሰዓት ከ15 ወይም ከሮብ ላይ ራዮ ቫያካኖ ከሴቪያ 2 ሰዓት ከ30 ሪያል ቤቲስ ከሪያል ማድሪድ ጋር ይጫወታል። በጣም አሪፍ ጨዋታ ነው ሪያል ቤቲስ እና ሪያል ማድሪድ የሚያደርጉት ጨዋታ። አንቶኒ ቅጣቱ ተነስቶለታል። ቀይ ካርድ መመልከቱን ተከትሎ ተቀጥቶ ነበረ። ቀጣይ ጨዋታዎች ያመልጡት ነበር፣ ግን በይግባኝ ቅጣቱ ስለተነሳለት በዚህ ጨዋታ ላይ ይሳተፋል። በሪያል ማድሪድ በኩል ጁል ቤሊንጋም አይኖርም። ሴባዮም ተጎድቷል። 2 ወራት ያክል ከሜዳ ሊርቅ እንደሚችል ይጠበቃል። ሴባዮ ሳይጠበቅ በዚህ የውድድር ዓመት ለሪያል ማድሪድ በርካታ ጨዋታዎችን በማድረግ ድንቅ አቋሙን እያሳየ ይገኛል እና በዚህ ጊዜ መጎዳቱ ለተጫዋቹ እግር ኳስ ጥሩ አይደለም። እውነት ለመናገር ብዙ ተስፋ ተደርጎበት ወደ ማድሪድ ካመራ በኋላ ያንን ተስፋ መኖር አቅቶት ወደ ተለያዩ ክለቦች በውሰት ተሰጥቶ እንደነበረ ይታወቃል። አንደኛው አርሰናል ነው። ኤፍኤ ካፕ ያነሳበት ዓመት ላይ ግሩም የሚባል አቋሙን አሳይቷል። ወደ ማድሪድ ከተመለሰ በኋላ ብዙም የመሰለፍ እድል አልነበረውም። ዘንድሮ ግን ተጫዋቾች መውጣታቸውን፣ መጎዳታቸውን እንደ ሞድሪጅ አይነት ተጫዋቾች ደግሞ በእድሜ መግፋታቸውን ተከትሎ እድል አገኘ። እድሉን በሚገባ ተጠቀመ። ግን ጉዳት ከዚህ ሊያስቀረው ይመስላል። ኪሊያን ምባፔ ከአንድ ጨዋታ በኋላ ተመልሷል፣ ከጉዳቱ አገግሟል። 5 ሰዓት ጀምሮ አትሌቲኮ ማድሪድ ከአትሌቲክ ቢልባኦ በጣም አሪፍ ጨዋታ አለ። እሁድ ዕለት ደግሞ 12 ሰዓት ከሮብ ጀምሮ ባርሴሎና ከሪያል ሶሲዳድ ጋር ሌላ ግሩም ጨዋታ ይደረጋል። በጀርመን ቡንደስሊጋ ዛሬ ምሽት 4 ሰዓት ከ30 ጀምሮ ስቱትጋርት ከባየር ሙኒክ ጋር ይጫወታል። ነገ በተለይም ቦሩሲያ ዶርትሙንድ እንደሚያደርገው ጨዋታ ይጠበቃል። 11 ሰዓት ጀምሮ ነው የሚደረገው። አቋሙ ጥሩ አይደለም ቦሩሲያ ዶርትሙንድ በጀርመን ቡንደስሊጋ ወጥ የሆነ አቋም አሳየ ከተባለ እንኳን ጥሩ ባልሆነ መንገድ ነው ካለው አቅም አንጻር ከተመለከትን። ስለዚህ ቦሩሲያ ዶርትሙንድ በቀጣይ መመለስ ይኖርበታል። በቻምፒየንስ ሊግ ግን በጥሎ ማለፉን ተቀላቅሏል አሸንፎ